ቤተክርስቲያን በራባይ ቅዱስ ገብርኤል ቤተክርስቲያን ዋና የወረዳ አስተዳዳሪ መላከ ምስራት አባ ቴዎስ መለሰ፣ የጥምቀተ ባህር በዓታ ለማርያም ቤተክርስቲያን ዋና አስተዳዳሪ መምህር ቃለ ጻድቅ መምህር አሰግድ፣ የምታውቋቸው መምህሮቻችሁ እንደዚህ የሚያስተምሯችሁ የዚህ ቤተክርስቲያን የመጻሕፍት መምህራን፣ ካህናት፣ ዲያቆናት፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ሁሉ በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። ቸር አምላካችን ሳይገባን በተቀደሰው ቦታ ቆመን ገናና ስሙን ጠርተን ሕዝብ እንድናገኝ ስርየተ ኃጢአት እንድናገኝ ስለፈቀደልን ስሙ የተመሰገነ ይሁን። ድምፅ ማጉሊው ይሰማችሁ አይሰማችሁ እንዳላውቅም አይሰማችሁ ከሆነ እጃችሁን ከፍ በማድረግ እንድታሳዩኝ እያደናገርኳችሁና እያደነቀርኳችሁ እንዳልቆይ መስማት በምትችሉበት ልክ ነው መቆየት የምንችለው እንጂ እኔ እየለሰለፍኩ እየተናገርኩ እየሰማችሁ ነው እያሉ እናንተ ሳሰሙ የጊዜ ብክነት እንዳይገጥመን እጃችሁን በማሳየት መጥቶ በመናገርም እንድትራዱ ስላመሰግናለሁ። አንድ ቃል አብረን እንበል። አጥንቶን በሉሲ ጎበዝ ናችሁ። አጥንት በጣም የቀራችሁት አጥንቶን አትስበሩ። ድገሙት። አጥንቶን አጥንቶን በሉ እንጂ አጥንቶን ምን አትበሉት? አትስበሩ። እንግዲህ ይሄ ሳምንት ወይም አሁን ይሄ ያለንበት ክፍለ ጊዜ አጥንት መንፈስ ከጀመርነ 46 ቀናትን አሳልፈናል። 46 ቀናት በሙሉ ሰው ከስጋ ሳይለያይ ነው። እንግዲህ የኔ ቢጤዳ ካልሆነ በስተቀር ትንሽ ከኛ ሻት ያላችሁ እግዚአብሔር ይወቀው። እንግዲህ ተወደደ አልተወደደ የኢኮኖሚ ድቀት ምናምን የሚባል ላይሰማን ይችላል እና ለማንኛውም የአጥንት ጊዜ ስለሆነ ስለ አጥንት እናንሳና ስለ አጥንት እንማማር ብዬ ነው። እንደምን አደራችሁ? ነቃ በሉ እስኪ። ትንሽ የቆያችሁበት ጉዳይ ትኖሩ አትኖሩ የልብ ትርታችሁ እንዳስለማላውቀው እሱን ቀይረን ነው የምንሰማው። ቀይረን ከነበርንበት እንቀይርና አሁን መጻፊያው ሰሌዳውም ይቀይራል። ተቀይሮ ነው የሚጻፍ። ከነበረው ላይ መጨመር ሲሆን ወረቀት ገልጠን ነው የምንጽፍ። ደህና አደራችሁ? እግዚአብሔር በቸርነቱ ይጎብኘን። ይህን ቃል የምናገኘው ኦሪት ዘጸአት ምዕራፍ 12 ቁጥር 46 ላይ እናገኘዋለን። የጻፈልን ሊቀ ነቢያት ሙሴ ከ15ቱ ነቢያት ከሚባሉት አንዱ የነቢያት አለቃ የሚባለው በእስራኤል ለመጀመሪያ ጊዜ መስፍን የሆነው ነው። እግዚአብሔር እንደ ወንድም ቃል ለቃል ይነጋገረው የነበረ እንደ ወንድም ነው። እንደ ወንድም እንደሚጣሉ ሳይሆን እንደሚዋደዱ ወንድማማቾች ቃል ለቃል ይነጋገረው የነበረው ሙሴን የጻፈልን። ይህ መጽሐፉን ለጥቅል ሀሳብ ለማሳየት እስራኤል ከባርነት የወጡበትን ጉዳይ የሚናገር ነው። እስራኤል ከባርነት የወጡበትን ጉዳይ እንዴት ባለ ችግር እንደነበሩና እንዴት ባለ ታላላቅ ታምራት ከግብፅ እንዳወጣቸው አንዱ ስጋዊ ትርጓሜው ነው። መንፈሳዊ ትርጓሜው ግብፅ ማለት ሲኦል ማለት ነው። በሌላ በኩል ኃጢአት ማለት ነው። ከኃጢአት እና ከሲኦል ነፍሳትን ወይም ምዕመናንን ማውጣት ማለት ነው። ማውጣት ማለት ነው። ስለ መውጣት የሚናገር ነው። ከየትኛውም ካለብን ችግር መውጣት እንድንችል አንበልና ተርጉመን አመስጥረን ስጋዊና መንፈሳዊ ትርጓሜ አውቀን እንድንረዳ የሚያደርግ መጽሐፍ ነው። በዚህ ርዕሳችን እንማማረው የምፈልገው ሁለት ነገር ነው። ጊዜ ካለን ነው። ይኸውም ጊዜ ካለን ነገረ ክርስቶስና ነገረ ቤተክርስቲያን ነው የትምህርት ዓላማ። ምዕራፉን እንደ ጥቅል ለማሳየት አንድ በግ ይታረዳል። ንጹህ በግ ጠጉሩ ያላረረ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ ንጹህ በግ ዓመት የሆነው በግ ነው። ይህ ምዕራፍ 12 ሁሉንም ይይዝ። በጣም ትልቅ ምዕራፍ ነው። 51 ቁጥር ያለው ነው። በቁጥር እንኳን ብንሄድ እያንዳንዱ ቁጥር
ጉዳዮችን የያዘ ነው ብለን መውሰድ እንችላለን። 50 ጉዳዮች ይቅርና ኃይለ ቃል ወይም በሌላ አነጋገር ወርዱን ይቅርና እንደው ቁጥሩን እንኳን ተራ ቁጥሩን እንኳን ብናይበት 50 ጉዳዮች አለው። ቀለል አድርጎ ለማየት በዚህ ውስጥ በጉን በነገረ ክርስቶስ ተረጉመዋል። በጉን የሚያርዱ የሚያወራርዱ ስጋውን የሚበሉት ደግሞ በቤተ ክርስቲያን ይተረጎማሉ። አሻግረው በጉን እንረደው እናወራርደው እንብለው የሚሉ ወላፋን በአሕዛብ ይተረጎማሉ። እኒህ ሦስቱን ጉዳዮች ነው ያለው። ሦስቱን ጉዳዮች በጉ ክርስቶስ እንዴት ነው የሚለውን መጽሐፍ ቅዱስ ማንበብ ጊዜ ሳጥረን ለመጠቀም ያህል እንዴት አድርገን እንየው ስንል እንዳለ የተረጎምነው ጉዳዮችን እያነሳን እንሄዳለን። ያ በግ የማን ምሳሌ ነው ሲባል የጌታ ምሳሌ ነው። ያ በግ ንጹሕ በግ ነው። ዓመት የሆነው በግ ነው። ይሄ በግ ዓመት የሆነው በግ ወርድ እንጂ ቁመት አይጨምርም። በደንብ ስሙኝ። ትምህርቱ ስብከት ሳይሆን የምናደርገው ትምህርት ነው። የሆነ ጉዳይ እግዚአብሔር ይህም ከተገለጸልኝ እናንተ መስማት ካልቻላችሁ ወደ ስብከት ልናወርደው እንችላለን። እያየኋችሁ ስለሆነ ከርቀት ያላችሁን ባላችሁን ተቅርብ ያላችሁን ማየት ይችላለን። ስለዚህ ትምህርት ነው የሚሆነው። እርግጥም ትምህርት በጣም በአዳራሽ የሚሰጥ ለመሰለ ሰው የቤተክርስቲያን ምስጢር ለተረዳው ተከታታይ ተደርጎ የሚሰጥ ነው። አንዳንድ ጊዜ ጠበቅ ያለ አጥንት መጎርደኑ እንድንለምድ ይባላል። ለናደራችን እግዚአብሔር ከኛ ጋር ይሁን እና ዓመት የሆነው ጠቦት የትኛው የፍየልን የበግን በሉት ቁመት መጨመር አይችልም። ወርድ ነው የሚጨምር፣ ይሰፋል፣ ይወፍራል እንጂ ከዓመት በኋላ አንድ ጠቦት ቁመት አይጨምር። ለምን እንዲህ? እግዚአብሔር በእንስሳት አማግር አጣሊ የምንላቸውን እነዚህ ዓመት ከሆናቸው በኋላ ቁመት መጨመር እንዳይችሉ አድርጎ የፈጠረበት ለራሱ ምሳሌ ስላዘጋጀው ነው። ለራሱ ምሳሌ ይሄ በግ ቀጥታ የክርስቶስ ምሳሌ ስለሆነ ያ በግ ዓመት የሆነው በግ ወርድ እንጂ ቁመት እንዳልጨመረ ጌታ የተሰቀለ ፍጹም የ30 ዓመት ጎልማሳ ሆኖና ሰው ሴትን በሉት ወንድ ከ30 ዓመት በኋላ ቁመት መጨመር አይችልም። በጣም ነው ቁመት ይጨምራል ተብሎ አንዱ ሳይታሰብ ይወፍራል፣ ይገዝፋል፣ ይሰፋል ይችላል እንጂ ቁመት መጨመር አይችልም። ክርስቶስ ፍጹም የ30 ዓመት ጎልማሳ ሆኖ በዕለተ መስቀል ተሰቀለ። ይሄ በግ ምን አለው? ይሄ በግ ደግሞ ጠጉሩ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ ነው። ለምን? ይሄ የሚያስተረጉመው እግዚአብሔር ሰው ሲሆን ሰው ከሆነበት ልዩ የሚሆንበት አንዱ ኃጢአትን አለመስራት ወኮነ ሰብአ ከማነ ዘእንበለ ኃጢአት ወይቲታ እንደኛ ሰው ሆነ ይላል ሊቃውንቱ። እነ ቅዱስ ኤፍሬም እነ ቅዱስ ቄርሎስ ሁሉ የሚያነሱት እንደዚህ ነው። ሊቃውንቱ ሃይማኖተ አበው የጻፉት የደረሱት አባቶቻችን እንደኛ ሰው ሆነ ይላሉ። ቀጥሎሳ ያለ ኃጢአት ሰው ያለ ኃጢአት ኑሮ ስለሚያውቅ ሰው የትኛውም ቅዱስ የትኛውም በቤተክርስቲያን ያለፉት ሰው ከሆኑት ከመሬታችን ውጭ እመቤታችን ብቻ ናት። የሀሳብም የንግግርም የድርጊት ወይም የተግባር ኃጢአት ያልሰራች እንጂ የትኛውም ነቢይ፣ የትኛውም ሐዋርያ፣ የትኛውም ሊቅ፣ የትኛውም መነኩሴ በኃጢአት ተሰነካክሎ ከኃጢአት በኋላ ኃጢአትን ብንመስል ቅዱስ የተባለ እግዚአብሔር ከሰው ልዩ የሚያደርገው ሰው ሆኗል። አዎ ሰው ሆኗል። ተሰቅሏል። ሰው ስለሆነ አዎ ምራቅ ተከፍቶበታል። አዎ ደም ወጥቶታል። አዎ ተቸንክሯል። አዎ ሁሉም ሆኗል። በሰው እጅ ተዳስሷል። አዎ ምን ስለሆነ? ሰው ስለሆነ ግን ኃጢአት አልሰራም። የቀንድ አለመከርከር፣ የጥፍር አለመዘርዘር፣ የጠጉር አለማረር ክርስቶስ ሰው ቢሆንም ኃጢአት አልሰራም። ክርስቶስ ኃጢአት አልሰራም ማለት ነው። ለናደራችሁ እየሰማችሁ ነው። የአንድ በግ ስታርዱ ቀንዱ ያልከረከረ፣ አሁን የሰው ፍላጎቱ ብዙ ስለሆነ ምን ያልመሰላችሁ እንደው ልጅ ግን ትላላችሁ። ልጅ ግን ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ እንፈልጋለን። ያን በግ የቀንዱ ያለመከርከርን ምንድነው ስንበላ ማለት ያለብን? እሱ ነው እየመጣ ትርጓሜውን ግን ማሰብ
ማሰብ፣ ምስጢሩን ግን ማሰብ መረዳት፣ መገንዘብ የቀና ለመከርከር ክርስቶስ ኃጢአት የሌለበት መሆኑን የሚነግረን ነው። ሰው ሆኗል። አዎ ሰው ሆኗል። ልዩ የሚሆንበት ሕፃናት ሲወለዱ በማኅፀን ድካም ይሰማቸዋል። ክርስቶስን ግን ድካም አልተሰማውም። ልዩ የሚሆንበት ነው። ሕፃናት እናታቸው ወንድ የተገናኛት እናት ነው ሐሊብ ማስገኘት የቻለች። እመቤታችን ግን ይንበለ ዘር እንበለ ሩካቤ በድንግልና ወተትን ጠብቶ ያደገ ክርስቶስ ብቻ ነው። ልዩ የሚሆንበት ነው። ይሄ አንዱ ጉዳይ ነው። የሚያዝያ ጨረቃ ሰርቅ ባደረገች በ10 ቀን ይዛችሁ እስከ 14 ቀን አስራችሁ በ14ኛው ቀን ሰውት ይላል። በደንብ ስሙ። የሚያዝያ ጨረቃ በምስ ሰርቅ ባደረገች በ10 ይዛችሁ እስከ 14 አስራችሁ በ14ኛው ቀን ሰውት ይላል። በጉን ነው። እስራኤል ከግብፅ ሲወጡ ነው። እንግዲህ እግዚአብሔር ይህን በግ እንዲሰዋ የፈለገበት በ10ኛው መቅሰፍት ነው። በ10ኛው መቅሰፍት የመጀመሪያው ውሃውን ደም ማድረግ ነው። 10ኛው ግን ከእንስሳት ጀምሮ በኩል ገሎ ሰውን ሁሉ ገሎ እስራኤልን ከግብፅ ማውጣት ነው። እንዲህ ስላሉ አለቅም ስላሉ ግን እንግዲህ ተው ሲባል የማይሰማ ሰው በቤተ ክርስቲያንም የትኛውም ቦታ እግዚአብሔር ተው ብሎሃል፣ ክርስትና እንደ ክርስትና በክርስትና ስራ እንዲህ አይሰራም ተብሎ ሰው እንዲህ ካለ እግዚአብሔር ለሌላው መማሪያ ያደርገው ዘንድ ታምሩን ይሰራል። እግዚአብሔር ምንም እግዚአብሔር ጊዜ ሲሰጥ ግን ሰውን አይበቀልም። እግዚአብሔር ጊዜ ሰጥቶ ግን ይበቀላል። እግዚአብሔር ጊዜ ሲሰጥ ግን የጊዜ አጠቃቀም አንችልበት። ሰው አይችልም፣ የጊዜ አጠቃቀም አይችልም። ጊዜ ለምን ነው የተሰጠው? አካል ለምንድን ነው የተሰጠው? ጤና ለምንድን ነው የተሰጠው? ስልጣን ለምንድን ነው የተሰጠው? ገንዘብ ለምንድን ነው የተሰጠው? ዓላማው እግዚአብሔር ለምን ነው የሰጠኝ ብሎ ራሱን መጠይቅ ሰው ጊዜ ሁሉ ተሰጠ ካላወቅበት እግዚአብሔር ይበቀላል። እግዚአብሔር ጊዜ መስተወቅን ካደን ነው በግልጥ ነው። በግልጥ ጌታ እግዚአብሔር ተወቃይ ነው። ተወቃይነቱ በተሰወረ ቦታ አይደለም። አጥፊ ለጠፊ የሚለው የለም። በግልጥ ነው። እግዚአብሔር በአደባባይ እግዚአብሔር ይበቀላል። እንዲህ ያለ በቀል እግዚአብሔር ይሰውራል። ሰው ይበቀለን ችግር የለም። እግዚአብሔር ከተበቀለ ግን ከባድ ነው። ከእግዚአብሔር በቀል እንድንወጣ ነው መጣር ያለብን። ሰውማ ችግር የለም፣ የእጁን ያገኛል። እየቀደም ሰው እንደ ሰውነቱ ይቀበላል። እግዚአብሔር ግን እንደ አምላክነቱ ስለሚፈርድ በቀለኛ ነህ ብሎ የሚከሰውም የለም። እግዚአብሔር የሚከሰው የለም። ስለዚህ በትክክል ይሄ በግ በ10ኛው ሞተ በኩር ይህንን በኩሩን ገድሎ ሊያወጣ ስለሆነ እግዚአብሔር በጉን የሚሰውና በጉን የሚበሉ አዘጋጅ። እስራኤልን አዘጋጅ። የቤት ሰራተኛ ወንድም ሆነ ሴት መጻተኛ ከሌላ ቦታ የመጣ ሳይገዘር ይህን በግ መብላት አይችልም። ሳይገዘር መብላት አይችልም። ግዝረት በእስራኤል የሃይማኖት ምልክት ስለሆነ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም እንደ ዓለም አቀፍ እንዳለችው ቤተክርስቲያን ያላመነ ያልተጠመቀ ቅዱስ ሥጋውን ወደውን መቀበል እንደማይችል ስለዚህ በትክክል ሰርቅ ባደረገ ምንድን ነው? በእነሱ አቆጣጠር ነው። በእኛ አቆጣጠር መጋቢት 22 ቀን ማለት ነው። 10 ቀን የሆሳዕና ዕለት ማለት ነው። ሆሳዕና እሑድ ቀን ይውላል። ከሆሳዕና እስከ ሐሙስ እስከ ጸሎተ ሐሙስ ስትቆጥሩት 4 ቀን አለን። እስከዚህ ጨረቃ 10 ናት። የእኛ መጋቢት ነው፣ የእነሱ ሚያዝያ ነው። በጨረቃ አቆጣጠር ነው። ሚያዝያ 10 ቀን በጉን አስራችሁ ሚያዝያ 14 ቀን ሰውት ነው። ያ በጉ በተሰዋበት ቀን ክርስቶስ ራሱን ለሐዋርያት ሰጣቸው። ነገ የሚሰዋው ሥጋዬ፣ ነገ የሚፈሰው ደሜ እንኩ ብሉ፣ ስለ ብዙዎቹ የሚፈሰው ብሎ ስለ ዓለም የሚቆረሰው ሥጋ፣ ስለ ዓለም የሚፈሰው ደም፣ እግዚአብሔር ግን ስለ ብዙዎቹ ባል። ለምሳሌ እዚህ ቦታ ብዙ ሰው አለ ይባላል እንጂ መላ የባህር ዳር ሕዝብ አለ ይባላል። እግዚአብሔር የሚቀበሉትን በመለኮታዊ ሕይወት አይቶ ስለተናገረ ስለ ብዙዎቹ አለ። ግን ሰው የሆነ ስለ ዓለም ነው፣ የተሰቀለም ስለ ዓለም ነው። ስለሚቀበሉት እንደ አምላክነት አይቶ ግን ስለ ብዙዎቹ አለ። ለሐዋርያት ሰጣቸው። ያ በጨረቃ አቆጣጠር ሚያዝያ 10 ቀን በኢትዮጵያ ኦርቶዶክስ አቆጣጠር መጋቢት 22 ቀን ነው። መጋቢት 22
22 ቀን ጥንተ ሆሳዕና ነው። የሆሳዕና ዕለት ማለት ነው። የሆሳዕና ዕለት ከሆሳዕና ጀምረን እስከ ጸሎተ ሐሙስ ስንቆጥር 4 ቀን አለን። ራሱ ሆሳዕና እሑድን ሳንቆጥር ማለት ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ሚያዝያ 10 ቀን ማለት በጨረቃ አቆጣጠር ሁለኛ መጋቢት 22 ቀን ሆሳዕና ማለት ነው። ሆሳዕና ማለት ነው። ስለዚህ ያ ቀን ነው ክርስቶስ የተሰዋበት። ያንን ስትሰዉ አላቸው በሁለት እጅ ብርሃን በአንድ እጅ ጨለማ ሰውት አላቸው። በሁለት እጅ ብርሃን ሲሆኑ ተናገሩ። በሁለት እጅ ብርሃን በሉሲ በአንድ እጅ ጨለማ ሰውት አላቸው። ጌታ ነገረ ክርስቶስ ነው። ያንን በግ ስትሰውት ጠጉሩ ያላደረውን ጥፍሩ ያልዘረዘረውን ያንን ቀንዱ ያልከረከረውን አመት የሆነውን ጠቦት ቁመቱም ላይ ጨምሮ ወርድም ጨምሮ የሚሰፍረው ያንን በግ በሁለት እጅ ብርሃን በአንድ እጅ ሰውት በአንድ እጅ ጨለማ ሰውት አላቸው። ከምሽቱ ሰርክ 11 ሰዓት በጉ ሰውት ያንን ሰውተው በልተው 6 ሰዓት ሞተ በኩል ሊመጣ ነው። ከእንስሳት ጀምሮ ሰው ሁሉ በኩል መጀመሪያ የተወለደው የሚሞቱበት ሌሊት ነው። እንዲህ አድርጋችሁ ግን አለ እንዲህ አድርጋችሁ በሁለት እጅ ብርሃን በአንድ ጨለማ ሰውት አለ። ዕለተ ዓርብ ክርስቶስ ሲሰቀል ከ3 ተከፍሏል። ዕለተ ዓርብ 12 ሰዓት 2 እጅ ብርሃን 1 እጅ ጨለማ ሆኗል። ከጠዋት እስከ 6 ሰዓት ብርሃን ሆኗል። ከ6 ሰዓት እስከ 9 ሰዓት ጨለማ ሆኗል። ከ9 ሰዓት እስከ 12 ሰዓት ብርሃን ሆኗል። ክርስቶስ የሚሰዋ እንዲህ ባለ በሁለት እጅ ብርሃን በአንድ እጅ ጨለማ ነው ለማለት በጉን በሁለት እጅ ብርሃን በአንድ እጅ ጨለማ ሰውት አለ። ተሰዋ በጉ በሉት፣ በጉን በሉ እንዲህ አላችሁ። በጉን በሉና ተናገራችሁ። እየሰማችሁ ነው። በጉን ብሉ እዚያ ሰውት አላችሁ። ከሰዋችሁ በኋላሳ መቃ መድረኩን ደሙን ቅቡት አላችሁ። የሚያድንበት ነገር አሁን እናንተ ቡና እየፈለቃችሁ አሁን ቡና ፍልታችሁ ወደ መቃ መድረኩ የምትረጩ ምን ለማለት? እንፍሮ የምትረጩ ምን ለማለት? ደም የምትረጩ ምን ለማለት? የት አግኝታችሁ ነው? የለም ባይዳ ምልኮት ነው። ይሄ ደም ግን የክርስቶስ ደም ነው። ይሄ ለምንድን ነው? ከዚህ አጣማችሁ እንዳትረጉሙ ብዬ አጣማችሁ እንዳትረጉሙ። ይኸው ግብፃውያን እስራኤልን ግብፅ ላይ መቃ መድረኩን ደሙን ረጭተው ከግብፅ ባርነት ወጥተዋል ብላችሁ እንዳትሞኝ። ይሄ ምሳሌነት ነዋ። ምስጢራዊ ትርጓሜ ያለዋ ክርስቶስ ነው። መቃ መድረኩን ደሙን ቅቡት አላቸው። ደሙን ቀቡት። ያን ጊዜ መልአከ ሞት እየመጣ ደሙን ከርቀት ያየዋል። ውስጥ በሶበሬ መልአከ ሞት ደመ በግ ሬየ ፈርሃ ሞተ እግዚእ ነው። ፈርሃ ሞተ እግዚእ ለቦ ሞተ እግዚእ ፈርሃ ቀረ ሀው መድረከ ሆኒት ይላል። መልአከ ሞት መጣና መቃ መድረኩን የእስራኤልን ሴቶቹንም ወንዶቹንም እንስሳትንም ግመል ሳይቀር ፈረስ ሳይቀር ላም ሳይቀር በኩር እየገደለ ከእስራኤል ቤት ሲደርስ መቃ መድረኩ ላይ ደም አለ። ደሙን ባየ ጊዜ አንድ ነገር አስተዋለ። ዕለተ ዓርብ ክርስቶስ ሲሰቀል የሚፈሰው ደም ዓለም የተንቀጠቀጠበት አለቅለቀት ምድር በሰማይ ታወከ። ሰማይ ሲናወጥ ምድር ስትወራወጥ ያን ጊዜ እግዚአብሔር ደሙን ጠብ አድርጎ ምድርን አረጋት ይላል። ለናገራችሁ ይገበኛል። አለቅለቀት ምድር እኮ ልትሰበር ስትሰጥም ምድር ደሙን ጠብ አረገ እግዚአብሔር። ምናን አሁን የክርስቶስ ደም ዓለምን ያጸና ደም የእኛን ኃጢአት ይቅር ብሎ በሃይማኖት እንድንጸና በምግባር እንድንበረታ ማድረግ ያቅተዋል ትላላችሁ? አቀባበሉ አቀራረቡ ነው፣ ህይወቱ ነው። እምነት ያስፈልጋል። የእምነት ክህሎት ያስፈልጋል። እያንዳንዱ ፍቅርን በሉት ክህሎት አለው፣ ሃይማኖትን በሉት ክህሎት አለው፣ ትሕትናን በሉት ክህሎት አለው። ክህሎት የሌለው አንድም ነገር የለም። ለመቀመጥ ራሱ ክህሎት ያስፈልጋል። ለመቆም ለመናገር ክህሎት የሌለበት አንድም ነገር የለም። ይህ አቅም ያቺ ታጋለች፣ ትጠፋለች፣ ትልቅ ትሆናለች። ታጋለ እንደ እምነት የምታግናት ክህሎት ሃይማኖት አይጨምርም። 5 አዕማደ ምስጢር ስለሆነ እግዚአብሔር ስለሆነ ይመለክ። እምነት ግን ሊጠፋ ሊኖርም ሊያድግም ታላቅም ሊሆን ሰማይን ሊዘጋ ይችላል። የእምነት እድገት ነው። የእምነት ሰለስቱ ደቂቅ እኮ ሰዓት ውስጥ ገብተው የወጡት በሃይማኖት ባለ እምነት ነው። ሃይማኖት መሰረት ነው። በሃይማኖት ባለ እምነት ነው። ወደ ሰዓቱ ሲገቡ እኮ ሰዓቱ ውስጥ ያለ የእኛ አምላክ ነው። ባህሩ ውስጥ
ካሉ ባህሩ ውስጥ ያለ የኛ አምላክ ነው። በየብስ ብቻ አይደለም፣ በሰማይም ያለ። አሁን ደመናን አምኖ ሐዋርያት በደመና ይጫኑ ነበር። ደመናን አምኖ እንዴት ይጫናሉ? ደመናው ውስጥ ያለ እግዚአብሔር፣ በሰማይ ያለ እግዚአብሔር ነው፣ በምድር ያለ እግዚአብሔር ነው። በባህር ውስጥ ያለ፣ በጥልቁም ያለ እግዚአብሔር ነው። ግራውንድ ውስጥ ያለ፣ ዋሻ ውስጥ ያለ እግዚአብሔር ነው። የትኛው እግዚአብሔር አለ? ተናገራችሁ። እግዚአብሔር በቸርነቱ ይጎብኘን። አላችሁ የላችሁም? አላችሁ። ደሙን አያለ ደሙን ሰይጣን የትኛውንም ክርስቲያን ስጋ ወደሙ የተቀበለ ማየት ይችላል። ማየት ይችላል። ማስተዋልም ይችላል። ለቦ ማስተዋል፣ ልቡና፣ እውቀት ይሰጠዋል። በትክክል ስጋ ወደሙ ተቀብለዋል አልተቀበሉም ብሎ የሚያይበት ብቻ አይነ ስጋ ሳይሆን እንደኛ ረዳድ ረቂቅ አካል ነው ያለው። አካሉ ረቂቅ ነው። የሚያይበት የሚረዳበትን ረቂቃዊ በነፍስ በኩል የሚረዳው ነው። ግን ማየት ይችላል ሰይጣን። ሀሳባችን ግን ማወቅ አይችልም። በጣም ደስ የሚለኝ ለነገር የትኛውም ሰው የሚያስበውን ሰይጣን አያውቅም። የሚናገረውና የሚያደርገው ነው ሰይጣን ነው። ትንሽ ስንናገር ነው ትንሽ ነገር ዲላ ዲሆን ስንል ያችን ያስፋፋታል ታይ እንጂ የምናስበውን ሰይጣን እንደው እስካሁን ነው የሚኖር ሰው ይኖራል ታስባላችሁ? ለዚህ ሰይጣንን እንደ ሀሳባችን እንዳያውቅ ነው ያደረገው። ሀሳባችን እና ቆሞ ማስተዋል ይችላል። ከዚህ የተነሳ ምን ማለት ነው? በቃ መድረኩ የተባለ ማን ነው? በቃ መድረክ የተባለ የምዕመናን ሕዋስ ነው። ራሳቸው ምዕመናን ናቸው። ያንን ነው ዕለተ ዓርብ የተሰቀለውን ክርስቶስን ደሙን አይቶ ከፈራ ዛሬ ቅዱስ ሥጋውን ክቡር ደሙን ከተቀበሉ አባቶቻችን መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን፣ ሕፃናት ላይ ሰይጣን ትክ ብሎ ማየት ይችላል። መቅረብ ግን አይችልም። መቅረብ አይችልም። ያን አሁን እኛ ምን እንላለን? ሥጋው ደግሞ ተቀብሏል እንዳስለባቸው እሙሃይ ራሷ እኔን ያልተቀበልኩትን ተጠበቀች። እንኳን ለራሷ ለሰው ጠፋለች። የሚገርማችሁ የኢትዮጵያ እናቶች ደስ የምትሉኝ በጣም ቤተክርስቲያንም ስላላስተማራችሁ ነው። እርግጥ ሁላችሁ ደሳችሁ ስለወጣችሁ ከላይ እንደ ኤቢሲዲ ቆጥራ ትምህርት ሃይማኖት ደረጃ 2 ደረጃ 3 ብላ የነገረ ቅዱሳን የነገረ መንግስተ ሰማያት የተስፋ መንግስተ ሰማያት የነገረ ትምህርት ስላላስተማረችና ደርሰን ስለወጣነ ልጆቻችን አሟንቅለን በጎን አዝለን መተን ለሥጋው ነው ማግደመን እንዲያደርግ ሰጥተናል። እነዚያ ልጆች የተስፋዬ እነዚያ ልጆችን ያቆረበች እናት የእሱን የልጁን ቅድስና ያዘለች እናት ያጀርባዋ በልጇ ይቀደሳል ብዬ ምን ተናገራችሁ? ያ ጀርባዋ ያ ክንዷ ያ ንጻ ጠባይ ያላደፈበት አካለ ክርስቶስን ደመ ክርስቶስን በእውነት የተቀበለው ንጻ የታቀፈች ያዘለች እናት በእውነት ዋጋ አላት። ለጊዜውም ከሥጋዊ ደዌ የተጠበቅበት አለ። ፍጻሜውም እሱን የሚጠብቀው መልአክ እሱን የተቀበለ አካለ ክርስቶስ የተቀበለ ሕፃን የታቀፈች እናት የነፍስ ድነትን ታገኛለህ ብዬ ተስፋ አለኝ። ግን ምመናል ግን እያወቅን አለመቀበል ሥጋው ደግሞ የወጣት አይደለም የሕፃንም አይደለም የሁሉም እና የምንለውና አሁን ካህናት ሁልጊዜ ይቀድሳሉ። ሊገርማችሁ አንዳንድ ጊዜ ከሰኞ እስከ እሑድ ይቀድሳሉ። ከሰኞ እስከ እሑድ ማን አውራቸው ይሄድ ብቻቸው። እኛ ግን የምንለው ምንድን ነው? ሥጋው ደግሞ ተቀባ እንዳትለቃቸው እንዳትለቃት አቤት ጌታ አንዳለች ተይ ልጅ እንደሁን ልጅ አንዳለች ተይ ማንም አይነቁ አንቺ ስለማታየው ስላልበቃሽ ነው እንጂ መላእክት እኮ እስከ 7 ዓመት ሰይፍ ሳይፋቸው ነው። የሚገርመኝ ይህን ማውቁ በገጠርሽ ነው። የገጠር ልጅ እናቱ አንጋለው እዚያ ቢልም ከደንበሩ ትታው አብ ያለውልህ እያለ የራሙቸውን ውስጥ በጎና አድርጋለት የሚደግፈው አራሙቸው ነው። አያችሁ ሌላ ነገር ለእናንተ ልጆች አሁን ተንከባክበው ካልገው ላይ ሌላ አልጋ ተጥሎላቸው አይደለም። እራሙቸው ዙረው ቀዝቃዛ አድርጋለት አለውልህ ትለዋለች። እባቡ በመሃል ሰውነት ላይ ይሄድበታል። ዘንዶ እባቡ እኮ መልአኩ ግን ተመልከቱ አረጋዊ ዳሞን ቅዱስ ሚካኤል ሰይፉን ይዞ ከተራራው ላይ ዘንዶውን ዝም ብሎ አወጣጠጥ ነው ያለ እግዚአብሔር ሕፃናቱን ይጠብቃቸዋል። በገጠር ሕፃናት ነው፣ በገጠር እናት ነው። የቤተክርስቲያንን ህልውና ምናምን ተናገራችሁ እና ሥጋውን ደግሞ ተቀበሉ። የተቀበለን ሰው ሰይጣን ማየት ይችላል፣ ግን መረዳት አይችልም። መረዳት ማስተዋል ግን እንደተቀበለ ይችላል። ከዚያም ላለ ዝግኑን ቅቅሉን ብሉት ሲበላ አንድ ጊዜ ዝግኑን በሙሲ ቅቅሉን ምን አትበሉት አለ።
አትብሉት አለ። በደንብ ስሙ። ዝግን ቅቅል አትብሉ አለ። አሁን በእኛ ቅቅል ይበላል፣ ዝግንም እሳት የነካው ይበላል። እሳት የነካው አሁን በስጋዊ ከዚያ ዝግን ቅቅል አትብሉት ማለት ግን ወደ ክርስቶስ ሲተረጎም ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሯል። ሙስና መቃብር አገኘው አትበሉ ማለት ሲሆን እንጂ ሙስና መቃብር በሉሲ አገኘው አትበሉ። ሙስና መቃብር አላገኘው፣ እንዲያው ሙስና መቃብር አጥፍቶ የዘላለም ለዘላለም አቅሙን አሳጥቶ ከአቤል ጀምሮ ሞት ቢገል መቃብር ቢቀበል አፉን ከፍ ያለ መቃብርን አካለ መለኮት ሲገባበት ግን ያን ጊዜ አቅሙን አሳጥቶ ለትንሽ ጊዜ መፍረስ መበስበስን ሰጥቶ እስከ ዘላለም ግን እንዳይችል አድርጎ ወጣ። 3 ቀን ሙስና መቃብር ሲያገኘው ሙስና መቃብር አጥፍቶ ወጣ። በሉ ዝግን አትብሉ ቅቅሉን አትብሉ ማለት እንዲህ ነው። ብርንዶውን አትብሉ ጾማ ማለት ነው። እዚህ ላይ ወራጅ አለ ለማለት ወራጅ አለ ይላል። ታች የተሳፈረ ሰው ረዳት ወራጅ አለ እዚህ ብርንዶውን ወይም ጾመውን አትብሉ ይላል። ይሄ በቤተክርስቲያን የተከለከለ ነው። አሁን እናንተ እርግጠኛ ነኝ ወደ ቤተ መቅደስ ነው የምትቀስሩ እጃችሁ። ቄሶችም ይበላሉ ማንመን አያገባችሁ። በቃ እናንተ የድነት ጉዳይ ለራሱ ነው። ይሄንን በኖህ እዩ። ኖህን እግዚአብሔር ከማያይ በኋላ እግዚአብሔር ተገለጠለት። መስዋዕት ሰዋ ነው ብዙ ተባዙ አለው። ቀን ወደ አዳም የነገረው አንበዛም ማለት ነው። ለምን የኔ ልጆች ኃጢአት መስራት አይተው አንተ መፍረድን አትተውም ማለት እንዴ ነው ለካ አለ። አያችሁ ከዚህ በኋላ እያንዳንዱ ሰው በየግሉ ኃጢአት ተጠይቀዋለሁ እንጂ ዓለም አቀፍ ኃጢአት ቢሰራ ዓለም አቀፍ ጥፋት አላመጣም ነበር። ይህን ቃል ኪዳን አልማለሁ ለናገራችሁ ነው ዘመን የ2216 56 ዘመን ኃጢአት እኮ አሁንም ይሰራል። ትናንትናም እየተሰራ ነው፣ ዛሬም ይሰራል፣ ነገም ይሰራል። ቃል ኪዳኑ ግን ዓለም አቀፍ ስለሆነ እያንዳንዱን ሰው ጠይቃል። በግሉ ጠይቅ ስላለ እግዚአብሔር ነው። ስለዚህ ማንም ሰው ጾማ መብላት አይቻልም። ቤተክርስቲያን ለምን ስትሉ ጾማ ላይ ደም አለ፣ ደም ላይ ነፍስ አለች። እስመ ነፍስ ታድር በደም ስለሆነ ነፍስ የምታድረው በደም ነው። ያለ ደም አታድርም። ሰው ሞተ የሚባል እኮ የደም ቱቦው ሲቋረጥ የነፍስ ማደሪያ ደም ሲቋረጥ ነፍሱ ከስጋው ትለያለች። ሞተ የሚባል እኮ አይነት እንስሳት ግን ደም እየወረዳቸው ስለሆነ ደም ያለው ሰው የተወገዘ ነው፣ የተከለከለ ነው። ደናገራችሁ በጣም ከባድ ነው። እንደውም በከተማው ስርዓት የመብል ስርዓት የመጠጥ ስርዓት አለ ይባላል። ይህን እንግዲህ የብዙ ቆሎ ተማሪ ስለሆን ብዙ አላውቀውም፣ ግን መረጃ አለ። የመጠጥ ስርዓት የሚባል አለ። ምን ተበልቶ ምን እንደሚጠጣ፣ ምን ተጠጥቶ ምን እንደሚበላ ራሱ አለው ስርዓት። ይሄን እናንተ ስለምትቀምሩት የእናንተ ቀመር ግን ባጭሩ ብርንዶን አትብሉት። ብርንዶ አይበላም። ነፍስ የተለየችው ምን ማለት ነው ሲባል ነፍስ ካለችበት ነፍስ ያልተለየውን ስጋ እንቀበላለን ማለት ነው። ብርንዶ የሚበላ ሰው ወደ መንፈሳዊ ትርጓሜ ወደ ነገረ ክርስቶስ ሲተረጎም ነፍስ ያልተለየችውን ስጋ እንቀበላለን ማለት ነው። ብርንዶ የሚበላ ሰው እኛ መለኮት የተዋሃደው ነፍስ የተለየው ስጋ ነው የምንቀበል። ታስታውሳላችሁ ክርስቶስ ከ6 ሰዓት እስከ 9 ሰዓት መስቀል ላይ ነበር። ለ3 ሰዓት ነፍስና ስጋ ተዋህዶ 9 ሰዓት ላይ ነው መስዋዕት የሆነ። እስከዚያ ድረስ ተሰቅሎ መከራ እየተቀበለ ነው። ያን ጊዜ ግን 9 ሰዓት ላይ ነፍሱ ከስጋው ስትወጣ መስዋዕት ሆነ። መስዋዕትነቱን ይታወቃል። ሲኦል ላይ ወረደ፣ ነፍሳቱን ይዞ ወጣ። 9 ሰዓት ላይ ነው። ስለዚህ ነፍስ ያልተለየውን ስጋ እንቀበላለን እንዳትሉ መለኮት የተዋሃደውን ነፍስ የተለየውን ስጋ እንቀበላለን ስንል ብርንዶ ጾማ አንበላለን። ሌላው ብርንዶን አትብሉት ማለት ሩቅ ብእሲ ነው አትበሉ። ሰው ብቻ ነው አትበሉ። ክርስቶስ ማለት አካል ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ አካለ መለኮትና አካለ ትስብእት ባሕርይ መለኮትና ባሕርይ ትስብእት የተዋሃደለት ነው። ከዚህ ውጭ ክርስቶስ መባል አይቻልም። ስለ ሥጋዌ ነው፣ ሰው የመሆን ስም ነው። ከዚህ ውጭ ግን ክርስቶስ አይባልም። ሰውና እግዚአብሔር ሳይዋሃዱት ክርስቶስ አይባልም። ደህና አደራችሁ? እየሰማችሁ ነው? እየተደናገራችሁ ነው? እየገባችሁ ነው? ታውን እንዳቸርነቱ እዚያ በሩቅ
ርኩስ ነው አትበሉት ማለት ነው። ብሉን በመብላት ማለት ሰው ብቻ ነው እንጂ መለኮት የተዋሃደው አይደለም ማለት ነው የርኩስ ስጋማ ይበሉት ይመራል፣ ደሙ ትኩሳት ይሆናል፣ ፍዳ ኃጢአት ይሆናል። የክርስቶስ ስጋ ይበሉት አይመርም፣ ቢጠጡት ትኩሳት አይሆንም። እንዲያውም ፍዳ ኃጢአት ሊሆን ቀርቶ ከፍዳ ከኃጢአት ያድናል። ምን ይላል? ወደሙ ለኢየሱስ ክርስቶስ ያነሳን ሁሉ ኃጣውነ ከሁሉ ኃጢአታችን ነው የሚለው። ከሁሉ በምስ ለናደራችሁ ከኃጢአታችን ሁሉ በምስ የኢየሱስ ክርስቶስ ደግሞ ያነጻናል። ይህን ዮሐንስ መልእክቱ የሚለው አንደኛ መልእክቱ የምንማራት የመጀመሪያ የቆሎ ተማሪ ይማራል የዮሐንስ መልእክት አንዲት ምዕራፍ ግን ነገረ ሥላሴና ነገረ ክርስቶስ ያለባት መልእክት በጣም ታዋቂ ቃሎች ትምህርት ግን ታዋቂ ጽሑፋት ነው። እሷ ላይ ጨርሶ የሚለው እንደዚህ ነው። ስለዚህ የክርስቶስ ርኩስ አይደለም አላችሁ አታሳድሩ። ዛሬ ሰውታችሁ ዛሬ ተቀበሉት ነው። ዛሬ ተሰዉ ዛሬ ተቀበሉ። ከዛ ሳይፈጽም አላደረም አትበሉ። ከአንዱ ቦታ ሰውታችሁ ወደ አንዱ ቦታ አትውሰዱት። መስዋዕት አሁን ዛሬ ቅዱስ ገብርኤል ኪዳነ ተሰውቶ መጥቶ መቀደስ አይችልም። ኪዳኑ ተሰውቶ መስዋዕቱ እዛ ተዘጋጅቶ ገብርኤል መቀደስ አይችልም። የኪዳኑ ዕለትም ገብርኤል ተዘጋጅቶ ታቦት መቀደስ አይችልም። ከዚያው ተሰውቶ ማለት ክርስቶስ አንድ ቀን ዓርብ ቀን ተሰዋ። ሁልጊዜ እስከ ዕለተ ምጽአት ወደኋላም ወደፊትም የምናይበት ዕለተ ዓርብ ነው። ወደኋላ ያለውን ተሰውቶ የ5500 ዘመን አዳነ። ወደፊት ያለውን እስከ ዕለተ ምጽአት አንድ ቀን የተሰወው ክርስቶስ ለዘላለም መስዋዕት ሆኖ እየቀረበ አለ። ከአንድ ቦታ ወደ አንድ ቦታ አትሱ። የበላችሁትን በልታችሁ የተረፋችሁትን በሳት አቃጥሎ ለነዋላችሁ እናንተስ በፍሪጅ እያወራችሁ አትጠጡ ለራላችሁ በፍሪጅ እና የተረፋችሁት የበላችሁትን ብሉና የተረፋችሁትን በሳት አቃጥሉታል። ምን ማለት ነው? አሁን በጣም ዓለሙ የተዳዳለበት ምስጢር ነው። ዓለሙ የተዳዳለበት የበላችሁትን በልታችሁ የተረፋችሁትን በሳት አቃጥሉት ማለት የቻላችሁትን ያህል ምስጢሩን መርምራችሁ ያልቻላችሁትን ያልገባችሁን ያልተረዳችሁን እግዚአብሔር መንፈስ ቅዱስ ያውቃል። በምንድን እግዚአብሔር መንፈስ ቅዱስን አትጋፉ። ከኢትዮጵያ ኦርቶዶክስ እምነት ውጭ ያለ ሰው መጽሐፍ ቅዱስን አንብቦ ብቻ መረዳት የትኛውንም ትምህርት አንብቤ እረዳለሁ የሚል ሰው ካለ ይሄ ነፍስ የተለየው ደመ ነፍስ ነው። መምህር የሌለው ያነባል። ሰው ያነባል፣ ይማራል። መምህር ይጠቁማል፣ ፍኖት ገላጭ ነው። ፍኖት ያሳያል፣ በር ይከፍታል። መምህር እንደ በር ከፋች እንደ መንገድ አሳይታ በዚህ ብትሄድ በዚያ ወጣህ ብሎ እንደማሳየት መምህር የሌለው ንባብ የሌለው መምህርም የለም። ሰው እየተማረን እያነበበም እየተማሩ ነው የሚያውቅ ቤተክርስቲያን ብቻውን አንብቦ መረዳት አይችልም። ለዚያ ነው እኔ የቤተክርስቲያን ሊቃውንት በተለይ በሃይማኖት አበው ያሉት ስለ ነገረ ሃይማኖት ብቻ ነው የጻፉ። አንዳንድ ጊዜ እንደ ጠጠር ጋኖ ጠጠር ይደገፍ ዘንድ ትንሽ ምግባት ያደርጉበታል እንጂ አጽንተው የተናገሩት ነገር ሃይማኖት ነው። ይሄ ትምህርታቸው ግን የአቅማቸውን መርምረው ያልቻሉትን በቃን አንተ ከዚህ በላይ ያንተ ነው። ምስጢር መባሉ ሲጀመር ሰው የቻለውን ያህል መርምሮ ያልቻለውን አላውቅም ማለት ነው። ምስጢር ማለት ነው ይታወቅ። ምስጢረ ሥላሴ ሥላሴ አካላቸው ረቂቅ ነው፣ መነሻና መድረሻ የለውም። እነዚህ አይባልም። ብቻ አካል አላቸው ረቂቅ ነው። መዳረሻውን አናውቅም። ምስጢር መባሉ ለዚህ ምስጢረ ሥላሴ ከሶስት አካል አንዱ አካል እግዚአብሔር ሰው ሆነ። እንዴት ሰው ሆነ አናውቅም። ማናውቀው ያቆነ እግዚአብሔር ሊባል ቻለ ነው። ምስጢር ከሌለው ሰው ሁሉም ካወቀው እግዚአብሔርነቱ እንዴት ነው? አንድ ባለቢሮ ባለስልጣን እንኳን 20 ሰዎች የሚመራ ቢሆን እነሱ የማያውቁት እሱ ብቻ የሚያውቀው አለ። ለእነሱ ጉል የሆነ የሚሳተፉበት ሀሳብ አለ፣ ግን ይሳተፉበት ማለት ተናገራችሁ አላችሁ የላችሁ እና ሰው የቻላችሁትን ያህል መርምሩ፣ ያልቻላችሁትን ግን አንብባችሁ መናፍቅ እንዳትሆኑ ጥንቃቄ ማድረግ። የቻላችሁትን ያህል ማለት እንደዚያ ነው። እንግዲህ ሀብለ ብሂ ብሉ ብሏችኋል። ብሉ ናይተ ዘምስለ ሀብለ ብሂ ናይት ብሉ አክሽማ ብሉ ብሏችኋል። ለጊዜው የበሉትን እንዲያጠፋላቸው ነው። ፍጻሜው ግን ማለት ነው አንድ ክርስቲያን፣ አንድ ካህን፣ አንድ መነኩሴ፣ አንድ መምህር
ለመቀደስ ስጋው ደግሞ ለመቀበል ለማቀበል ሲፈልግ 18 ሰዓት ጾሟል። 18 ሰዓት የበላው ሲጠፋ ራፉ መራራነት ሲሰማ 18 ሰዓት ክርስቶስ ዓርብ ከሌሊቱ 3 ሰዓት ጀምሮ የዓርብ ሌሊት ነው። በቤተክርስቲያን አቆጣጠር ሌሊቱ ቀድሞ ቀኑ ነው የሚከተል። ሌሊቱ ቀድሞ ቀኑ ነው የሚከተል። ሌሊት ያልቀደመው ቀን የላትም ቤተክርስቲያን። አሁን ዛሬ ሌሊቱ አልፏል። ዛሬ እንግዲህ እንደምታውቁት ረቡዕ ነው። ቀኑ ብቻ ነው የቀረው። ቀኑ ደግሞ 12 ሰዓት ነው። ስለዚህ አንድ ቀን ማለት ሌሊትና ቀን 12 ተደምረው 24 ሰዓት ሆኖለት ነው። የዚህ የረቡዕ ቀን ሌሊቱ አልፏል። ለምን? ሌሊት ቀድሞ ቀን ስለሚከተል አቆጣጠሩ እንደዚህ ነው። አቆጣጠሩ እንደዚህ ነው። ስለዚህ የዓርብ ሌሊት ከምሽቱ 3 ሰዓት 3 ስንቀንስ 12 9 ይቀራል። ዓርብ ቀን 9 ሰዓት መከራ ተቀበለ። 18 ሰዓት መከራ ተቀብሎ ክርስቶስ መስዋዕት ሆኗል። አንተም 18 ሰዓት ጾመህ ሥጋው ደሙን ተቀበል አቀብል አላችሁ የላችሁም? እየጨረስኩ ነው። ከዛ ምን አላችሁ? አሁን ጫማችሁን ተጫምታችሁ ነገረ ቤተክርስቲያን ጫማችሁን ተጫምታችሁ ብሉት። ጫማችሁን በሩሲ ጫማ መጫማት ስለምታውቁ ጫማችሁን ተጫምታችሁ ምን በሉት አለ? ብሉ አላቸው። ጫማ ማለት ምግባረ ወንጌል ነው። በዘመነ ሐዲስ ያላችሁ ሰዎች ብትሉ ትሩፋት ያለዚያ ምግባር ሰርታችሁ ስለወረዱ ጫማ ማለት ምግባረ ወንጌል ነው። ወገባችሁን ታጥቃችሁ ብሉት ይላል። ወገን መታጠቅ ምን ቅሪቱ ሀቄቱን ወጥቶ ናቱሹ እንዳለ ጌታ በንጽህና ዝና ወገባችሁን ታጥቃችሁ ንጽህና ሳይጎላችሁ ሥጋው ደሙን ተቀበሉ ማለት ነው። ኩፌታችሁን ደፍታችሁ በጉን ብሉት። ኩፌት መድፋት ምንድን ነው ስንል አክሊለ ሦኩን እያስባችሁ ሥጋው ደሙን ተቀበሉ። በቦታችሁን ይዛችሁ ብሉት። በቦታ ማለት ምንድን ነው? ነገረ መስቀሉን እያስባችሁ ተቀበሉት። እየቸኮላችሁ ብሉት። እየቸኮላችሁ እየተጣደፋችሁ ቸኮል እያላችሁ ምንድን ነው? እስራኤል መንገደኛ ናቸው፣ ጠላት አለባቸው። እየተቻኮሉ ነው እንግዲህ በሉ ያ ለጊዜው ነው። ፍጻሜው ሳ ለቤተክርስቲያን ሲሆን ዕለተ ሞት አለብኝ፣ መቃብር አለብኝ፣ ገሃነም አለብኝ፣ ዘላለማዊ ፍረድ አለብኝ እያላችሁ ሥጋውን ከመቀበል ወደ ኋላ ተበሉ። ስለዚህ እየቸኮላችሁ በሩሲ ተቀበሉ። ምን ሥጋው ነው የሚቀበል ሰው ቸኳይ ነው፣ ፈጣን ነው መሆን ያለበት። እለት አራት ነገር እያሰበ የምሞትበት የሞት ቀን አለብኝ፣ መቃብር አለብኝ፣ ገሃነም አለብኝ፣ ገሃነማዊ ፍረድ የዘላለም አለብኝ ብሎ አራቱን እያሰበ እየቸኮለ የሚኖር ነው። የእስራኤል ከግብፅ ጀምሮ እስከ ኢየሩሳሌም የተጓዙት የአንድ ኦርቶዶክሳዊ ክርስቲያን ጉዞ ነው። እነዚያ መና ከሰማይ እየወረደላቸው ውሃ ከጭንጫ እየፈለቃላቸው እየበሉ 40 ዘመን ኢየሩሳሌም ገብተዋል። ያችን ምድራዊት ኢየሩሳሌም የኢየሩሳሌም ሰማያዊት ናት። ያንን ህብስቱ የሥጋው ምሳሌ ነው። ያ ውሃ ደግሞ የደሙ ምሳሌ ነው። ከዓለት የሚመነጨው ክርስትና ማለት እስራኤል ከግብፅ እስከ ኢየሩሳሌም የተጓዙት የ40 ዘመን ጉዞ ነው። ያ ማለት በህብስትና በውሃ ወይም ደግሞ ከጭንጫ ላይ በፈለቀ ውሃ ያን እየጠጡ እንደተጓዙ ክርስትና መላ ዕድሜውን ቅዱስ ሥጋውን ክቡር ደሙን ተቀባይ ነው። ያለ ቅዱስ ሥጋው ያለ ክቡር ደሙ መንግሥተ ሰማያት መግባት አይቻልም። ደህና አደራችሁ። አንድ መምህር ነበሩ። ደብረ ታቦር መድኃኔዓለም የምታውቁ የድሮ መምህር ከድሮዎች ከበቁት መምህራን መምህረ መምህራን የሚባሉ ነበሩ እና ምን ብለው አስተማሩ? ቤተክርስቲያን ላይ ቆሞ ድሮ እመቤታችን ሥጋው ደሙ ያልተቀበለን ሰው አታማልድም ብለው አስተማሩ። ኋላ ካህናቱና መነኮሳቱ አመፁባቸው። ምንድን ነው ያመፁባቸው? ከግፋት አይደለም ከበጎነት ነው የተረዱት። እመቤታችን አታማልድም ያሉ ነው የመሰላቸው። እሳቸው ግን ሥጋው ደሙ ያልተቀበለ ሰው እመቤታችን አታማልድም ያሉ። ኋላ ከሰዋቸው መውጫ መግቢያ የእግዚአብሔር መልአክ ተገለጠና የበቁ ናቸው፣ መናኝ ናቸው፣ ተማሪዎች አሏቸው። መምህሩ ሲበቃ ተማሪም ይበቃል። የመምህሩ እንክርዳድነት ተማሪውን እንክርዳድ ያደርገዋል። አለት የሆነ መምህር የሃይማኖት ለራስ ሥጋው ደሙ የማይቀበል መምህር ከባድ ነው። ደቀ መዛሙርቱ ሥጋው ደሙ ስለ ሥጋው ደሙ መቀበል አያውቁም እንዴ? ከባድ ነው። የመምህሩ እንክርዳድነት የበለጠ ደቀ መዛሙርቱ የእንክርዳድ እንክርዳድ ያደርጋቸው ከባድ። ደቀ መዛሙርቱ የበቁ ናቸው። መልአከ እግዚአብሔር ተገለጠና
የመድኃኒዓለምን ታቦት ሰጣቸው። ይህን ይዘህ በዚህ በአባይ በረሃ አቋርጠህ በእግርህ አዲስ አበባ ግባ ከዚህ መኖራችን ማለት ታቦት ሰጡ መላክ ነው። ያን ታቦት ይዘው ሌሊት ሲሄዱ ክረምት ነው አባይ ሞላባቸው። በገመድ ስለሚሻገር በዚህ በአንድ ሀገር አድርገው ሲሻገሩ ገመዱ ተቆርጦ አንድ ደቀ መዝሙር ከተሻገረ በኋላ አንዱ ደቀ መዝሙርና እሳቸው ብቻ ታቦቱን እንደያዙ ቀሩ። እንግዲህ እግዚአብሔር ያውቃል ብለው ታቦቱን እንደያዙ ሊሻገሩ ገቡ። እሳቸውን ቁጭ አርጎ ታቦቱን እንደያዙ ውሃ ሳያዘጣቸው በጣም ረጅም ቦታ ሄዱ። ያን ደቀ መዝሙር በዚያ ማዶ ሆኖ መምህሬ ይላል። ይህን ደቀ መዝሙር ወደ ማዶ ሆኖ መምህሬ እያሉ እያለቀሱ ሲወርዱ በጣም መሻገሪያ ቦታ አግኝተው የወዲ ማዶም ተሻግረው መምህራቸውን ተሻግረው አዲስ አበባ ገቡ። ልደታ የምታውቁት ቦታ ካለ እዚያ ውስጥ አንድ መድኃኒዓለም ቤተክርስቲያን አለ። እዚያው ውስጥ አሁን ያ ከደብረ ታቦር መድኃኒዓለም ሄዶ መምህራን የተባሉት መምህር ሂደው ከዚያ ተቀምጠው የመሰለ ሊቅ ወንበር እንስጠው እንጂ ተብለው ሲያስተምሩ ካህናቱ አሁን ደግሞ በእግራቸው ገጽሰው አዲስ አበባ ይባይ ከሰሷቸው አይጣላ ይመስል ሄዱ። ከዚያ በኋላ ሂደው ምን አርግ ነው የምትል ሲጠየቁ ሊቁ ተባሉ። ምንድን ነው ያሉ? ትናንት ላይ የተናገርኩት ቃል ዛሬ ነው ያው ነው። እመቤታችን ስጋው ደግሞ የማይቀበልን ሰው አታውቅም ነው። ሊቃውንቱ ተረዷቸው። ከትምህርታቸው አንጻር እውነት ነው። እመቤታችን ከእመቤታችን የነሳው ስጋና ደም የትኛውም ፍጡር መለኮት የተዋለው ነፍስ የተለየውን ካልተቀበለ መንግስተ ሰማያት አይገባም። አንዱ የመንግስተ ሰማያት መግቢያ በር ምስጢረ ቅዱስ ሥጋው ደግሞ ስለሆነ አይችልም ብሎ ፈረዱላቸው። ዳሩ ሲያስተምሩ ነው የሞቱ ናቸው እና አስቸጋሪ ነው። በዛው ግን እንግዲህ እኔ ድንገት ዳይሰልሳን አግኝቶኝ አጣሙኝ ሙታላ አጣማችሁ እንዳትረዱት ጋብዛችኋለሁ። ተናገራችሁ አላችሁ የላችሁ እና ለተሞቱ እያሰበ ስጋው የሚቀበል ሰው ነው የሚፈለገው። እንዲህ አለ ሰው አራት ነገር እያሰባችሁ እየሸኮላችሁ ለተሞትን መቃብርን ገሃነማዊ ኩነኔ የዘላለምን እያሰባችሁ ተቀበሉት። 7 10 12 ናችሁ ተቀበሉ። በጣም ብዙ እየጨረስኩ ነው። 7 ወርሲ 12 10 ሁናችሁ ተቀበሉት ነው ያላችሁ። ምንም ብቻችሁ ያለ ቤተክርስቲያን ለዚህ ነው ካህናቱ መቅደስ ይቀበላሉ፣ መነኮሳቱ እኛ ደግሞ አሰረ ክህነት የሌለን ቅድስት ድረስ መተን እንቀበላለን። አንድ አካለ ክርስቶስ ግን መቅደስም ያለው ቅድስትም ያለው ውጭ ላይም መግባት ያቃተው ሰው ቢሆን አባቶቻችን ቀዳሽ ነው ታቀብሉታል። ያ አካለ ክርስቶስ ግን አለ ዛሬ 7 10 12 ናችሁ ተቀበሉት። ምን ፈለገ? 10 በእስራኤል በእኛ በኢትዮጵያ አቆጣጠር ፍጹም ቁጥር ነው። ከ10 በኋላ ሌላ ያሉ መድገም መከለስ ነው። 7 በእስራኤል ፍጹም ቁጥር ነው። ከ7 በኋላ መድገም መከለስ ነው። ፍጹም ብላችሁ ስጋው ደግሞ ተቀበሉ። ተናገራችሁ። በጣም ይከብዳል። ለደስ ወደ ማን ይበቃል? በእውነት ይበቃ ሰው በታምር የለም። መነኮሳቱ እንኳን በገዳሙ ነው እኔ ለስጋው ደግሞ አልበቃውም እያሉ 40 ዘመን ጾመው እህል ሳይበሉ ውሃ ሳይጠጡ ሳይተኙ ሲባልተኙ ሳያንጎላችሁ ለጉልበታቸው እረፍት ላይ ናቸው። ሽልታ ሳይሰጡ ማለት ነው። ለስጋው ደግሞ ጠይቀውታል። መቼም ቢሆናቸው ሁሉ ያላቸው ሲነቸርነት በምሲ እኔ በቅዳሴው መካከል የማይቀር ቃል አለ። የትኛውን ቅዳሴ ቢቀየር 14 ቅዳሴያት አሏት ቤተክርስቲያን። የትኛውን ቢቀደስ ግን በከመ ምሕረትከ አምላክነ ወአኩ በከመ አበሳነ እንደ በደላችን ሳይሆን እንደ ቸርነት። ይሄ ቅዳሴ መቅረትን ቅዱስ ሥጋውን ክቡር ደሙን የምንቀበለው እንደኛ እንደ በደላችን ሳይሆን እንዳንተ እንደ ቸርነት ነው። መከራውን የምታመጣብን እንኳን እንደኛ እንደ በደላችን አይደለም፣ እንደ በደላችን። አሁን የኢትዮጵያ መከራ እኮ ይሄ ምንድነው? ገፈት አንደ መቅድም ይባላል። አሁን ዋናው መከራ ላይ ይመስላል። ይሄ መቅድም ነው። ንቁ ከሞት የተረፋችሁ ለማለት ነው። ይሄ ገፈታ አይዟችሁ። ሌላ ዋናው ድግስ አለ። አየኸው ሰው የገጠሩ ኢትዮጵያኑ ያደርጋሉ። ባጭዳ ወር 2 አይነት የጠላ ዘርፍ ያዘጋጃሉ። አንድ ውሃ የተሰደደበትና አይነት ጠላ ያቀርባሉ። እና ሰው ወጣቱ ሳጭዱ ሌላውን ጠላ አደርግ ወቀናለው እንዳይሰክር አሰር ውሃ የሚባለው ውሃ የተሰደደበት ይሰጣል። ያ ነው እንዳይሰክር ነው። አያችሁ አብዶ እንዳይሄድ ጭንቅላቱ ከፀሐዩ ጋራ ከአቅሙ ጋራ ተዋህዶ ያላቅሙ ጠጥቶ አይምሮ እንዳይበዘበዝ አይምሮ እንዳይደረጋል። የእኛ እናቶች ብልሃተኞች ናቸው፣ ብልሃተኞች። ስለዚህ 2ኛ 3ኛ ሆነውን አስበው ይሰጣሉ። የኢትዮጵያ መከራ አሁን እንደ ቅራሪ ማለት ነው። ቅራሪ ነው።
አይነቱ ገና ነው። ትሰክራለህ ገና ተዘጋጅ። ደህና ዋላችሁ። መዘጋጀት ነው። ለዚህ በሥጋው ደግሞ ፍጹም አንሆንም፣ ግን ሥጋው ደግሞ ሳንቀበል እንዳንሞት ተዘጋጅተን መቀበል ተዘጋጁ ያልኩኝ ለሥጋው ነው። መዘጋጀት ያልተቀበለ ነው። የሚቀበል ካለ ይቀበል ይቀጥላል። ሥጋው ደግሞ ቅድመ ጋብቻ፣ ጊዜ ጋብቻ፣ ድህረ ጋብቻ እስከዕለተ ሞት ነው የሚቀበለው። ቅድመ ጋብቻ በድንግልና ከሌለሳ በንስሐ ተነስተን በንስሐ ከሚደገሙት ከሰባቱ ምስጢራት አንዱ ቅዱስ ሥጋው ክቡር ደሙ ስለሆነ መድገም ይቻላል። እንደ ተክሊል፣ እንደ ጥምቀት፣ እንደ ሜሮን፣ እንደ ክህነት አይደገማል። ይደገማል። በንስሐ በኃጢአት እንወድቃለን፣ በክህደት እንወድቃለን፣ በንስሐ እንነሳለን። እግዚአብሔር ምሳሌ ሰጠን። ልዑል እግዚአብሔር ስሙ የተመሰገነ ይሁን። ፍጹም ሆኖ ማንም አይቀበልም። ግን የአቅማችን ጸድተን ከነፍስ አባታችን ጋር ተማክረን ነፍስ አባት ዳሶነ መክሮነ ኃጢአቱንም በጆሮ ተሳትፎት ሊችል ሰግዶ ጾሞ ካልቻለው እንኳን እያለቀሰ በመዝሙረ ዳዊት በውዳሴ ማርያም አስቦ ይችል 10 ስግደት ለራሱ ሰግዶ ልጁ መንገዱን ሰጥቶ ማን ቤቱ ይተኛል? እንዲያ 12ቱ ነው ይቀበሉ። ለጊዜው በጉን የበሉ 12 ሐዋርያት ናቸው። ፍጻሜው ደግሞ ለጊዜያዊ በሐዋርያት ዘንድ 12 ሐዋርያት ናቸው። ከዚያ በኋላ ግን ከ12ቱ ሐዋርያት ሃይማኖት የ12ቱ ሐዋርያትን ሃይማኖት የ12ቱ ሐዋርያትን ክህነት በ12ቱ ሐዋርያት ክህነት የ12ቱ ሐዋርያትን ትምህርት አስተምሮ የያዘ በሙሉ ሥጋው ደሙን ይቀበላል። እስራኤል ከ12ቱ ነገደ እስራኤል ያልተወለደ በጉን አልበላም። በጉን የበሉት ምድረ ርስት ገብተዋል። ኃጢአት ገጥሟቸው ተሰነካክለው በመንገድ ይወደቁ ማለት ነው። ይህ በጉ እስከ ኢየሩሳሌም ድረስ ነበር ያደርሳቸው። እነሱ ብዙዎቹ ምድር ላይ እንደ ግንድ ተረብረው እንደ ሻሽ ተነጥፈው እንደ ቅጥር ረግፈው የቀሩ ብዙዎቹ ግብፃዊነት ተከትሏቸው የመጣ ግብፃዊነት ታስታውሳላችሁ። መጽሐፍ ቅዱስ ስታነቡ በመጀመሪያ እግዚአብሔር ሰማይና ምድር የሚል ጽሑፍ አለ። መጽሐፍ ቅዱስ ኦሪት ዘፍጥረት መጀመሪያ ነው። ሙሴ ለምንድን ነው የፈለገው? እስራኤል ግብፅ ሲኖሩ ባዕድ አምላክ ማምለክ ጣዖት ለእንዲህ አይነት እንጨት ጠርቦ ማምለክ ስለለመዱ ግብፃውያን ጋራ ግብፃዊነት ተመከተሏቸው ስለመጣ በመንገድ ጣዖት ማምለክ ስለጀመሩ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ እነሱ ያመልኩት እግዚአብሔር እንዳልሆነ ለመናገር ነበር የጻፈላቸው። ደህና አደራችሁ። እያንዳንዱ ርዕሰ ጉዳይ የሚጻፈው መጀመሪያ ላይ ጉዳይ አለ፣ ምስጢር አለ። ያለ ጉዳይ አይጻፍም። ድንገት ካልገባነ ካልተረዳነ እኛ ሳናውቀው ያልተረዳነ ጉዳይ መንገድ ይኖራል። ሌላው ወለመው ውሁዳን እንጂ ይላል። ከእስራኤል ያልተወለደ በሙሉ ሥጋውን በጉን እንዳልበላ ሁሉ ከቤተ ክርስቲያን ከሐዋርያት አስተምሮ የሌለ ሰውም ሥጋው ደሙን አይቀበልም። ተናገራችን አጥንቱን አትስበሩ በሉሲ የመጨረሻ ማጠቃለያ እርሱ ነው። ይሄ አጥንቱን አትስበሩ ማለት ለጊዜው በዓል ማክበር እያስለመዳቸው ነው እግዚአብሔር። እኔ እግዚአብሔር ይገርመኛል። ዓለምን ሲፈጥር እሑድን የመጀመሪያ የሥራ ቀን አድርጎ 7 ፍጥረታትን ፈጠረባት። 7 ፍጥረታትን ቅዳሜን ዓርብ ስራውን ጨርሶ ግን የሰው ልጅ የመጨረሻ ጉልላት አድርጎ ሰውን እኮ ሲፈጥረው ሰውን ቀላል ሰው ይመስላችኋል? ሳይሆን እንደዚህ ያለ እኮ ከባድ ነው። ዓለምን ሲፈጥርለት እንኳን አዘጋጅቶ መላእክት የተፈጠሩ ለሰው እያንዳንዱ 21 ፍጥረት ፈጥሮ የእነዚህ ሁሉ የበላይ ገዥ ነህ ብሎ በፍጥረት እንኳን ከፍ አድርጎ ፈጠረው። ሌሎቹ ሲፈጠሩ በጨለማ ነው የተፈጠሩ ወንድ ማለት ከምሽቱ 1 ሰዓት 2 ሰዓት ነው። ሰው የተፈጠረ ግን ጠዋት ነው በብርሃን። ሌሎቹ ተጎንብሰው ነው የሚሄዱ፣ ሰው ግን ቀና ብሎ ነው የሚሄዱ። ሌሎቹ ትንሣኤ የላቸው ነው፣ አንተ ግን ትንሣኤ ያለ ማለት ነው። ለበዓላችን የሰውን ያህል እውቀት ያለው አድርጎ በቀን መፈጠሩ ጠዋት በንጋት መፈጠሩ ብርሃን ፀሐይ አይጋረ ፀሐይዋን በ98 አይጋረ ፀሐይ ስትነዛ ጠዋት ያን ጊዜ ሰው ተፈጠረ። ሰው አዋቂ ነው ለመፈጠሩ አላችሁ የላችሁ? እግዚአብሔር ከኛ ጋር አይደል እና ለጊዜው ባለ ማስተማር በዘመነ ብሉይም በዓልን አክብሩ አለ። ከዚያ ሳምንታዊ ወርሃዊ ዓመታዊ በዓል እንዲያከብሩ በነቢያት እየተገለጸ በዘመነ አዲስ ሰንበተ ክርስቲያን ምንላትን እሑድን በዘመነ ብሉይ ስራ የነበረችውን ሲጸነስ አክብሮ ሲነሳ አክብሮ
የመጨረሻ ጊዜ የሌላት ቀን የምትኖር እሑድ ብቻ ነው። እሑድ ነዋሪ ቀን ግን ሰዓት አይቆጠርላት። ይህም ያልሳት እና የዘላለም ቀን አድርጎ ያስቀመጣት በዘመነ አዲስም በዘመነ ብሉይም በዓል አክብሩ፣ አጥንቱን አትስበሩት ማለት በዓል አክብሩ። ዛሬ በዓል ነው ማለት ታዲያ ከእኛ ውጭ ያሉ ሰዎች ምን ይሉናል? ኢትዮጵያውያን ድሃ የሆኑ በዓል እኛ በዓል አክብረን ከማን ነው የምናውቅ እንጂ ድሃ ሆነን አናውቅም። ይኸው ዛሬ እርግጠኛ ቅዱስ ገብርኤል አስቀድሶ ብቻ ስጎደው የተቀበለ ያለዛ ግን ታምሩን ሰምቶ ወንጌል ተሰብኮ ሰላም ለኪ ብሎ ያቅኑን ጸልዮ በቋንቋ እግዚአብሔር በቋንቋ ጸልይ አትጨነቅ። የቤተክርስቲያን እንደ ጎማ እንደ ቀድሞ አይደለም። በቃ ብዙ ቋንቋ ቤተክርስቲያን ብቻ አይደለም፣ ሀገራዊ ነበር። ብዙ ሲሆኑ ከዘመነ ዛጉዌ በኋላ እንግዲህ ነው አማርኛ እንጂ ከዛ በኋላ እኮ እንዴት አክሱም ላይ በነበረበት እኮ ቤተ መንግስቱ ወደ ዘመነ ዛጉዌ ወደ ላሊበላ እስከሚሄድ ድረስ ኋላ በሸዋ ዙሮ ጎንደር እስከሚገባ ድረስ እኮ ያን ጊዜ ምንድን ነበረ? ግዕዝ ነበር። ዘመነ ዛጉዌ ትንሽ አማርኛ ፈንጨት ማለት ጀመረ። ከዚያ በሸዋ ደግሞ ጎለመሰ። ከዚያ በጎንደር አንዴ ተራቆ አንድምታ የሚባል አማርኛ ተቀመጠ። ታዲያ እኛ ቋንቋውን አጠፋን። ግድ በቋንቋ ጸልይ ነበር። እግዚአብሔር ብዙ ስለጸለይ ነው ያለን፣ ጥቂቱም ስለ እግዚአብሔር ብቻ መሶበ ወርቁ ንጹሕ ይሁን። ደህና አደራችሁ። እግዚአብሔር በቸርነቱ ይጎብኘን። በዓል አክብሩ፣ አጥንቱን አትስበሩት ማለት ደጋጎቹ በዘመነ ሐዲስ ጻድቃን መነኮሳት፣ ጻድቃን መምህራን፣ ጻድቃን ደቀ መዛሙርት፣ ጻድቃን ምዕመናን ሲድኑ ኃጥአን ከቤተክርስቲያን ኃጥአን ማለት ጸጋ እግዚአብሔር ያጣ ሃይማኖት ያለው ምግባር የሌለው ማለት ሃይማኖት ያለው አማጽያን ማለት ሃይማኖትን ምግባር የሌላቸው ናቸው። በደንብ አላችሁ ነው። በቤተክርስቲያን ኑሮ ምን ይጠቀም? በአባቱ ቤት ነው የጠፋ ብዙ ሰው ስላለ በአባታችን ቤት ነው መጥፋት እግዚአብሔር ይሰውራል። አትስፈሩት ማለት በቤተክርስቲያን እየኖሩ ግማሾቹ ሲወል የሚወርዱ ግማሾቹ ገነት የሚወርዱ ናቸው። ግማሾቹ የዲያብሎስ ልጆች ናቸው። ግማሾቹ የእግዚአብሔር ልጆች ናቸው ማለት ነው። አጥንቱን አትስፈሩ፣ በቁሙ አትስፈሩ። ጌታ በዕለተ ዓርብ ነፍሱ ከሥጋው የተለየ 9 ሰዓት ነው። ሁለቱ ወንበዴዎች ነፍሳቸው ከሥጋቸው የተለየ 11 ሰዓት ነው። ጭናቸውን ሰብረው ነው ነፍሳቸው ከሥጋው የተለየ። ስለዚህ ኢትሱሩ አቅሞ ለበግ ያለው ይፈጸም ዘንድ የጌታን ጭን ማንም አልሰበሩም። ለምን? 9 ሰዓት አስቀድሞ ነፍሱ በገዛ ስልጣኑ ስለተለየ እግዚአብሔር በገዛ ስልጣኑ ነፍሱን ከራሱ ለይቶ የእኛ ነፍስን በእደ እግዚአብሔር በስልጣን እግዚአብሔር እንዲለይ አድርጎልና ከዚያ በኋላ ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። ስሙ የተመሰገነ የሆነ እግዚአብሔር። ኢትሱሩ አቅሞ ለበግ እንዳታጨወጨው። ኢትሱሩ አቅሞ ለበግ ወአጽምዑ ኢትሱሩ ይላል። አጥንቱን አትስበሩ። ደህና ዋላችሁ። እንደ አርዮስ ፍጡር ነው አትበሉ ማለት ፍጡር አትበሉት። እግዚአብሔር ፍጡር ነው የምትሉ ሰዎች እግዚአብሔርን ፍጡር ነው ያላችሁበት ወይ ተማሩና ወቁ፣ ወይ ጠይቁና ተረዱ። እባካችሁ በማመን ብቻ ራሳችሁን አትጥፉ፣ ሰውንም አታጥፉ። አርዮስ ራሱ ብቻ አንብቦ መምህሩ እያለ ከመምህሩ ሳይረዳ በልቦለድ ተረድቶ ወልድ ፍጡር በማለቱ ደረሰ። እናንተም ወልድ ፍጡር በመለኮቱ አትበሉ ለማለት አጥንቱን አትስበሩት አለ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ተናገራችሁ። አንድ የመጨረሻ ሀሳብ